ቤተሰብ የምናሴን ሀሳብ እንደታያችሁት ወይዘሮ ሜላት ምን ማድረግ እንዳለባት ግራ ተጋብታ ነበር። ከባሏ ጋም ገና ከመምጣቷ አንድም ቀን እንኳን ሳትተኛ ከቤቷ ወይም አንድም ቀን ሳታድር ወዳው እንደመጣች ነበር ከአቶ መስፍን ጋር ስትጨቃጨቅ የነበረው። ይህንን ነገር ደግሞ ምናሴ ከአስከፈ ሰምቷል። አባቱንም ለብቻው ጠይቋል፣ እናቱንም ለብቻው ጠይቋል። አባቱን ለብቻው ሲጠይቀው ለምንድን ነው ከእናቴ ጋር የምትጨቃጨቀው? እሷም እኮ እውነት አላት። እውነቷ እስከሆነ ድረስ ተረድታት ከአጠገቧ ልትቆም ይገባል እንጂ በፍጹም ከሷ ተቃራኒ ልትሆን አይገባም። እኔ ጭቅጭቃችሁን ወይም ስታወሩ የነበረውን ሰምቻለሁ። ስለዚህ አባዬ ሁሉንም ነገር ትተህ ከጎኗ ልትቆም ይገባል፣ እኛም ከጎኗ እንቆማለን ሲል ለአባቱ ነግሮታል። በነገራችን ላይ ቤተሰብ በባልና በሚስት መካከል ልጅ ከሌለ ምንም የሚያስታርቅ ነገር አይኖርም። ልጅ ሲኖር ግን አያችሁ በጣም ነው ደስ የሚለው። ማርያምን አሁን ምናሴን የእነሱን ጭቅጭቅ የእነሱን ንትርክ ሰምቶ እናቱንም አባቱንም ለብቻው አነጋግሮ ይልቁን ከነሱ በላይ እሱ ነው መፍትሄ ያገኘውና በመካከል ላይ ሲኖር በጣም ደስ ይላል፣ ህይወትንም ያሳምራል። እና ውድ ቤተሰቦቼ ለእናንተም እንደዚህ ያማረ ደስ የሚል ህይወት ይስጣችሁ። በልጅ ያልተባረካችሁ ፈጣሪ ባርካችሁ፣ በትዳር ያልተባረካችሁ ደግሞ የዓለም መድኃኒት የሆነው ፈጣሪ ለእናንተም ይባርካችሁ እላለሁኝ ማለት ነው። ያው ህይወት እስከሆነ ድረስ በህይወት እስካለን ድረስ ያው ይሄ የኛ ዓለማችን ነው ብዬ ነው ማለት ነው። እና ሰላም የኔ ማሮች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የምወዳችሁ የማከብራችሁ ውድ የሀገሬ ልጆች ፈጣሪ በያላችሁበት ይጠብቃችሁ። ጤናችሁን፣ ሀሳባችሁን፣ እቅዳችሁን ትርፍርፍ አድርጎ ይሙላላችሁ። ሌላም እንግዲህ አዲስ ቻናል ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ነባር ቤተሰቦች ደግሞ ቪዲዮ ሲደርሳችሁ ላይክ በማድረግ እንድትጀምሩት እወዳችኋለሁ፣ አከብራችኋለሁ። ግን ስወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እናንተ ስለምታግዙኝ ነው እዚህ ያለሁት እና አሁንም ቢሆን የእናንተን እገዛ እፈልጋለሁ ማሮችዬ። እናም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። እና ወይዘሮ ሜላት ገና ከመምጣቷ ከአቶ መስፍን ጋር ጭቅጭቆን ቀጥላበታለች። ማድረግ አልነበረባትም። አዎ ስለዚህ ጉዳይ ማሰብ አለባት። ስለዚህ ጉዳይ ከመቼውም ጊዜ በላይ አሁን ነው ማሰብ ያለባት። ምክንያቱም ባዩሽን አስወግደዋታል። ቀጣይዋ እሷ ናት የምትሆነው። ነገር ግን ቢያንስ ለአንድም ቀን እንኳን ቢሆን ደስታዋን ማሳለፍ ነበረባት። አቶ መስፍን ናፍቀሽኛል ምናምን እያላትኝ፣ እሷ ግን ፊቷን አዙራ የወይዘሮ ባዩሽን ገዳይ መበቀል አለብኝ፣ አንተ አትናገረኝ፣ ወደዛ ዞር በልልኝ፣ እኔ ምንም የሚያግደኝ ነገር የለም፣ ገና ዛሬም ከቤቴ ብመጣ ስለ እሷ ማሰብ አላቆምም ነበር ስትል የነበረው። በነገራችን ላይ አታስቢ ያልተባለችም ወይዘሮ ሜላት ትክክል ናት። ከወይዘሮ ባዩሽ ጀርባ ያሉት ሰዎች አሁን ወይዘሮ ሜላትን በምን አይነት መንገድ እንደሚያጠቋት ምናልባት እያሴሩ ይሆናል። ያው አቶ ቃልአም ማለት ነው። ነገር ግን ወይዘሮ ሜላት ገናዛ እንግዲህ ያን ያክል እስር ቤት ቆይታ ገና ዛሬ ከቤቷ መግባቷ ነው። ስለዚህ ከአቶ መስፍን ጋር ቢያንስ ለአንድ ቀን አዳር ደስ የሚል ጊዜ ማሳለፍ ነበረባቸው አይደለ? ናፍቀሽኛል ብታይ ምናምን እያላት ነበር እሷ ግን ጭራሽ እንኳን አይደለም ያን ያክል ጊዜ እስር ቤት ያሳለፈች ትመስልና ጭራሽ አብራው የኖረች እስከምትመስል ድረስ ነው ፊቷን አዙራ ስለተፈጠረው ነገር እና ስለ ወይዘሮ ባዩሽ ስታስብ የነበረው። አቶ መስፍንም እንደዛ ተቆጥቶ መናገር አልነበረበትም። ኦኬ አንደኛ እሷ የምታስበው አሁን ለወደፊቱ ምን ይገጥመኛል የሚለውን ነው። ሲቀጥል የወይዘሮ ባዩሽን ገዳይ መበቀል ትፈልጋለች። በዛ ላይ ደግሞ ሜላት በጣም የምታበዛው ነገር እንደው ታውቃላችሁ ቤተሰብ፣ መሀን ሆና ባላታ ምኗ ሞኝ ነው። መስፍንን እኮ ትፈልገው ነበር። ያማታል እንዴ? ለምን አልሰጥቻትም ታዲያ? ባላታ ልጅ የላት ሆኖ ምናምን ከምትል መስፍንን ትፈልገው ነበር። መስፍንን ስለምትወደውና ስለምታፈቅረው ነው ይህን ያክል በቤተሰቧ ላይ እያደረሰችበት። ለምን አልሰጥቻትም ታዲያ? እኔ አልፈልግም በቃ እንኪ ወሰጁ ብላ ለምን አልሰጠቻትም እንዴ? እና እውነት እኔ በጣም ነው የገረመኝ። 30 ጊዜ ነው የምታነሳው። ማን ስለሆነች የምትፈልገውን ስላላገኘች፣ ጠይቃ ስላላገኘች፣ ፈልጋ ስላላገኘች፣ ስላልተሰጣት እያለች 30 ጊዜ ታወራለች። ይሄ ነገር በነገራችን ላይ የፈጣሪ ስራ ነው። ጥሩ ትዳር፣ ጥሩ ልጅ፣ መልካም ህይወት ከፈጣሪ ነው። እኛ ደግሞ መለመን ነው ያለብን፣ ጸሎት ማድረግ ነው ያለብን አይደል ቤተሰብ? ስለዚህ ወይዘሮ ባዩሽ ጥሩ ህይወት አልገጠማትም ተብሎ ሌላው መሰቃየት አለበት ብዬ አላስብም።
ሜላት ደግሞ በቃ እሷ ጥሩ ህይወት አልገጠማትም። እሷ እንደዚህ የምትፈልገውን ነገር አላገኘችም። በህይወቷ ምንም ነገር አልተሳካላትም። እና ምን ይጠበስ እንግዲህ ምን ይደረግ? ፈጣሪ እኮ ነው የሚሰጠውና የሚነሳው። እሱ ለሚፈልገው ማድረግ ይችላል፣ ለማይፈልገው ደግሞ አለማድረግ መብቱ ነው ፈጣሪ። እሱ ለማን ምን ማድረግ እንዳለበት ፈጣሪ ነው የሚያውቀው። በፈጣሪ ስራ ገብታ 30 ጊዜ የምትፈልገውን ስላላገኘች ትዳር የላት ልጅ የላት ምናምን እና ይሄ ነገር ደግሞ አቶ መስፍን አበሳጨው። ሲቀጥል አቶ መስፍንን በጣም እንደምትፈልገውና እንደምታፈቅረው በዛ ምክንያት እንደሆነ ቤቷን የምታምሰው ለእሷን ለአቶ መስፍን ነግረዋለች ባዩሽ በህይወት እያለች። ስለዚህ ይህን ስለሚያውቅ ነው። ሲቀጥል ከዛ ጀርባ ደግሞ አሁን ወይዘሮ ሜላትን እንዴት ለምን ምክንያት የሚያጠቋት የሚለው ነገርም ያው እሱ እንዳለ ሆኖ ያም ሆነ አሁን ሜላት ገና ከመምጣቷ በዚህ ደረጃ መሰንጠቅና በዚህ ደረጃ መበጥረቅ አልነበረባትም። ባሏንም ቢሆን እንደዛ መናገር አልነበረባትም። ቢያንስ ለአንድ ቀን አዳር እንኳን ሰላም ማደር ነበረባቸው፣ ልጆቻቸውን ሁሉ እየረበሹ ከሚያድሩ። ሌላ ውድ ቤተሰቦቼ የምወዳችሁ የማፈቅራችሁ